ቆይ እሷ ደግሞ ምን አጠፋች? በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከት። እሺ አለቃ፣ አሁን ሄጄ አስወግዳታለሁ። እናቴ በሕይወት አለች? አዎ፣ በቅርብ ነው ከአረብ ሀገር የመጣችው። ድሮ የምትኖርበት ሰፈር ሄዳ አንተ ስታስፈልግሽ ነበር። በይ በቃ ቤት ነይና ተዘጋጅተን አብረን እንሄዳለን። እሺ እማዬ፣ በጣም አመሰግናለሁ። አሁን እንመጣለሁ። በስተመጨረሻም ዳጊ የብሌንን ህይወት አትርፏል ማለት ነው። እስከዛሬ ድረስ ከፍ ዝቅ አድርጎ ሲናገራት ነበረ። ነፍሰ ገዳይ ነሽ፣ እንዴት እንደዚህ ታደርጊያለሽ? እናትሽን ለመግደል ለምን በዚህ ልክ ትጥሪያለሽ? ነፍሰ ገዳይ ብሎ ተናግሯት ነበር። ብሌንም በጣም ቢከፋትም ዳጊ በኋላ ላይ የሚቆጭህን ነገር አትናገረኝ በማለት እንባ ተናንቋት እያለቀሰች ነበረ የነገረችው። አሁንም ዳግም ድጋሜ እንግዲህ ይህንን ሻይ አትጠጭም፣ ቦታሽን ማወቅ አለብሽ ብሎ መሬት ላይ ሻዩን ካፈሰሰ በኋላ ነይና አስጂ ብላት ተናግሯት ነበረ። ያ ነገርም በጣም ብሌንን አበሳጭቷታል ማለት ነው። የአሁኑን እንግዲህ ሌላ አማራጭ የለኝም፣ እስከዛሬ ድረስ አንቺ ባላደረግሽው ነገር እየወቀስኩሽና ተናግሬሻለሁኝ። ለአሁኑ እንግዲህ ይቅርታ አድርግልኝ፣ በዚህ መልኩ ነው ህይወትሽን ማዳን የምችለው፣ ሌላ አማራጭ ስለሌለኝ ነው ብሌን ይቅር በይኝ በማለት በውስጡ ያወራል ማለት ነው። ከዛ በኋላ እንግዲህ በጣም ትናደዳለች። የሰላም ልጅ ነሽ ተብላ የመጣች ልጅ ሀብቷን ለመውረስ የመጣች አሁን ላይ እንግዲህ ግራ ገብቷታል። ሴራዋ ሊታወቅባት ነው ማለት ነው በስተመጨረሻ ላይ። ታዲያ ይህንን ነገር ከብሌን ስትሰማ ብሌን ወላጅ እናቴን ፈልጊልኝ ብላ የአሳደገቻት እናቷ ጋር ስትሄድ ልጄ ምን አጎደልኩብሽ? ከኔ የጎደለብሽ ነገር አለ እንዴ? እንደ እናት አደለ እንዴ ያሳደግኩሽ ስትላት፣ አዎ አንቺ መልካም እናት ነሽ፣ አሳድገሽኛል፣ አስተምረሽኛል። ነገር ግን ወላጅ እናቴን እፈልጋታለሁ ብላ ስትላት እንግዲህ እሺ በቃ የኔ ልጅ አፈልጋለሁኝ ብላ መፈለጉን ትቀጥላለች ማለት ነው። ከዛ በኋላ እንግዲህ አሁን ላይ መንገድ ላይ የሄደች እየጠየቀች ሰላም የምትባለው ውጭ ሀገር ሄዳ 10 ዓመት ቆይታ እንዲሁም ደግሞ ቤት ገዝታ እንደምትኖር አንዱ ሰው ይነግራታል። ከዛ በኋላ እናትሽን አግኝቼልሻለሁኝ ብላ ስትነግራት በጣም ደንግጣም ነበረ። በዛ ላይ ደግሞ ቤት ውስጥ እንግዲህ የሰላም ተብዬዋ ልጅ አለች። ይህንን ነገር ስትሰማ በጣም ነበር የደነገጠችው። ከዛ በፊት ግን ያው ብሌን ያደረገችው ነገር ቢኖር በጣም ተሰምቷል ስለነበረ ሰላም ወደ ውጭ ወጥታ ስለነበረ ያ ሻይን ልጁ ካፈሰሰ በኋላ ዳግም አፍሶ አጽጂ እንዲሁም ደግሞ ቦታሽን ማወቅ አለብሽ ካላት በኋላ በጣም ከፍቷት ስለነበረ ለዛ ነው እናቷን ስሜቱን ማወቅ ስለምትፈልግ። እናም ሰላም ወደ ቤት ስትመጣ የታለች ሰራተኛዋ? እንዴት ነው እስካሁን ድረስ መኝታ ክላሷ ቁጭ የምትለው የሚለውን ነገር ተናግራ ከሳሎን ከሄደች በኋላ እንግዲህ ያው የተናገረቻት ነገር ምንም ነገር ባይኖርም ነገር ግን እቅፍ አድርጋት ነበር ስታለቅስ ስታገኛት። ለምንድን ነው የምታለቅሽው የኔ ልጅ ስትላት፣ አይ ወላጅ እናቴ ትዝ ብላኝ ነው እንዲሁ ከፍቶኝ ነው ስትል እሷም እንግዲህ እቅፍ አድርጋት ካባበለቻት በኋላ ልጄ ህፃኑና የማጫወታትን ጨዋታ ላጫወትሽ ብላ አጫወተቻት። ከዛም በኋላ ቅፍ ስታደርጋት በድጋሚ የሆነ የእናትነት ስሜት ተሰምቶኛል የሚልም እንግዲህ ለወላጅ እናቷ ወይ ደግሞ ላሳደገቻት እናቷ ሄዳ ነግራለች ማለት ነው። ስለዚህ የሚሰማኝ ስሜት አሰሪ ስታቅፈኝ የሚሰማኝ ስሜት የልጅና እናት ስሜት ነው። ያን ስሜት ደግሞ እናቴ ኖራ ማየት ፈልጋለሁ ስትላት እንግዲህ በጣም
በጣም ስላሳዘነቻት ምንም ያጎደልኩብሽ ነገር የለም ብላ ስትላትም ማይ ያጎደልሽብኝ ነገር የለም እማዬ፣ ነገር ግን ወላጅ እናቴ ናፍቃኛለች፣ የወላጅ እናት ጠረን ናፍቆኛል ስትላት በጣም ስላሳዘነቻት በቃ እንደምንም ብዬ ዛሬ ወጣ ብዬ ፈልጌ አገናኝሻለሁኝ፣ ካገኘውኝ የኔ ልጅ አይከፋኝም፣ ምንም ችግር የለውም በማለት እናቷን ፍለጋ ከወጣች በኋላ ነው እንግዲህ ይሄንን ነገር ያገኘችው። ከዛ በኋላ እንግዲህ ያው የብሌን ተብዬዋ ወይ ደግሞ የሰላም ልጅ ነኝ ተብላ የመጣችው ልጅ ይህንን ነገር ብሌንና አሳዳጊዋ የብሌን እናት ሲያወሩ ስለሰማች ቀጥታ የሰላም ወንድም ጋር ነበር የደወለችው። ማለትም የብሌን አጎት ጋር ስትደውል ይሄ ነገር መሆን የለበትም፣ ሰላም ይህንን ነገር ካየች ወይ ደግሞ ካወቀች ልጅና እናት መሆናቸውን ካወቁ እኛ እቅዳችን ገደል ይገባል በማለት እንግዲህ ከዛ ቤት እንዳትወጪ እንዲሁም ደግሞ ብሌን ከቤት እንዳትወጣ ስልክም እንዳትደውል አድርገሽ ጠብቂኝ፣ እኔ እዚህ የማደርገው ነገር አለኝ፣ ስልክሽንን ተጠባበቂ እደውላለሁ በማለት መልእክት ያስተላልፍላታል ማለት ነው። ከዛ በኋላ እንግዲህ የሰላም ወንድም ተብዬው ሌላ ሰው ቀጥሮ የብሌንን ወላጅ አሳዳጊዋን ማለት ነው እሷ ከተገደለች ሌላ ነገር ቀላል ነው ብሎ እንግዲህ እሷን ለመግደል ያስባል ማለት ነው። እንግዲህ ወደ እሷ ቤት አንዱን ነፍሰ ገዳይ ልኳል ማለት ነው። እንግዲህ አሁን ላይ አፍኖ ይዟታል። ይገላት ይሆን ወይንስ ብሌን ትደርስላት ይሆን? በስተመጨረሻ ላይ እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል ማለት ነው። አደራ ድራማ በጣም ደስ የሚል ድራማ ነው። ነገር ግን የሆነ አስጨናቂ ነገር አለው ማለት ነው። ምክንያቱም በዳይ ያለ ተበዳይ የሚሰቃይበት ድራማ ነው ማለት ነው። ምክንያቱም ብሌን በማታውቀው ነገር እዛ ቤት ውስጥ ተከራይቶ የሚኖር ዳግም እያሰቃያት ነው ያለው ማለት ነው። ምክንያቱም እሷ ባላደረገችው እንዲሁም ደግሞ የሰላም ልጅ ተብዬዋ ተብላ የመጣችው የእሷን ሀብት ለመውረስ የመጣችው ልጅ በነገረችው መሰረት እንግዲህ ብሌንን ሊጠላት ችሏል ማለት ነው። እንዴት እናትሽን መግደል ትፈልጊያለሽ የሚለውን ነገር እሱ ብቻ ነው ምስጢሩን የሚያውቀው ማለት ነው። አሁን ላይ ግን ጥያቄ የሆነበት ያንን ነገር እንቆቅልሹን መፍታት ቢያቅተውም ግን እያደር ከዚህ በፊት ከሰላም ወንድም ጋር እቺ አሁን የመጣችው የሰላም ልጅ የተባለችዋ ጋር ሲያወሩ ሰምቷል፣ ተደብቆ ማለት ነው። ያንን ነገር ሳያስታውስ ነው እንግዲህ አሁን ላይ ብሌንን እናትሽን ለመግደል በዚህ ልክ ለምንድን ነው የተነሳሽው ነፍሰ ገዳይ ብሎ የተናገራት። እንዲሁም ደግሞ እሷ የራሷን ስራ ብሌን ናት ያደረገችው ብሎ ለሱ ስለነገረችው እሱ ደግሞ እሷን አምኖ ነበረ ማለት ነው። ምን እየተካሄደ ነው ያለው እዚህ ቤት ውስጥ የሚለው ነገር ጥያቄ ቢሆንበትም ማለት ነው። ብቻ ግራ የሚያጋባ ነገር አለው። ነገር ግን የሰላምን ሀብትና ንብረት ለመውሰድ የገዛ ወንድሟ እንግዲህ ሰላምን ማጥፋት ይፈልጋል። ልጇ ሳትሆን ልጅሽ ናት ብሎ እሷ እንድታምን አድርጎ እሷም ተቀበላለች ማለት ነው። ከዛ በኋላ እንግዲህ አሁን ላይ ደግሞ ለእሷ የሚሰማ ስሜት ሰራተኛዋን ባየቻት ቁጥር እንዲሁም ደግሞ ስትከፋ መልሳ ስታጽናናታለች። ነገር ግን በፊት ልጇን የምታጫውተው አጨዋወቱላ ስታጫውታት የእናትና ልጅ የሚሰማ ስሜት አለ ብላ እሷም እያለቀሰች እንደነበር አይተናል ማለት ነው። ይህ ነገር ደግሞ ሁለታቸውም የሚታወቃቸው ነገር አለ። ነገር ግን ምን እንደሆነ ያንን ስሜታቸውን አውጥቶ መናገር አልቻሉም። እንዲሁም ደግሞ ሰላምም አይኗን አልገለጠችም ማለት ነው። ሰራተኛ ናት ብላ የመጣችው የእሷ ልጅ መሆኗን ካወቀች በኋላ ያው ትደሰታለች። ነገር ግን አሁን ላይ እንዳታውቅ ያደረጋት ነገር አለ ማለት ነው። እሷም እንግዲህ አሁን ያየችውን ነገር ብሌን ያየችውን ነገር ለአሰሪዋ ስትናገር እንዴት የገዛ ልጅን ትጠረጥሪያታለሽ? እንዴት የገዛ ልጅ እኔን ትገለኛለች ብለሽ ታስቢያለሽ? ቀጥ ብለሽ ልብስሽን ሰብስበሽ ውጪ ብላ ልታስወጣት ነበረ። ነገር ግን የወላጅ እናቷን ኑሮ ስለምታውቅ ያሳዳጊዋን ያው እንደ እናትን ባትሆን እንደ እናት ሆና ነው ያሳደገቻት ማለት ነው። ያንን ነገር ደግሞ ስለምታውቅ አሁን ላይ የገዛ ወላጅ እናቴን አግዛለሁ በማለት ነው እንግዲህ ሰው ቤት ገብታ እየሰራች ያለችው ማለት ነው። ብሌን እና ሰላም እናቷ መሆኗን ባታውቅም ግን እሷን ባቀፈቻት ቁጥር የእናትነት ስሜት ይሰማኛል፣ የሆነ ለየት ያለ ስሜት ይሰማኛል እያለች ነው ማለት ነው ለወላጅ እናቷ። ከዛ በኋላ ነው እንግዲህ እናትሽን እንደምንም ብዬ ፈልጌ አገናኝሻለሁ፣ እናም ደግሞ አንግቼልሻለሁ፣ እንደውም እናንተ ሰፈር ናት፣ አብረን ሄደን እናያታለን ብላለች ማለት ነው። አዲስ ቤት ገዝታ እንደምትኖር ሁሉን ነገር ከደረሰችባት በኋላ ሴራችን ይታወቅብናል
እስከ ዛሬ ድረስ የለፋንበት ልፋታችን ከንቱ እንዳይሆን ገደል እንዳይገባ ግዴታ የብሌን አሳዳጊ እናት ተብዬዋን መግደል አለብን። እሷ ካለች ሁሉ ነገራችን ይታወቅብናል በሚለው ነው እንግዲህ የብሌን አሳዳጊ እናቷን ለመግደል ወደ ቤቷ ያቀን ነው። ከዛም በኋላ እንግዲህ መጨረሻ ላይ ይሳካለት አይሳካለትም ባይታወቅም፣ ነገር ግን ብቻዋን አግኝቷት አፍኖ ይዘዋታል። ሊገላትም ይችላል። ነገር ግን ብሌንም ወደ እሷ ቤት እያቀናች ነው ያለችው ማለት ነው። ስለዚህ ብሌን እሱ እንደዛ ሲያሰቃያት ከደረሰችበት ያው መጨረሻው የማያምር ነው የሚሆነው ማለት ነው። በነፍሰ ገዳይነት ያው መጠየቁ አይቀርም። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አደራ ድራማ እንግዲህ በጣም ደስ የሚል ድራማ ነው። ምርጫችሁ ብታደርጉት ትማሩበታላችሁ። ምክንያቱም ለሰው ልጅ አንዳንድ ጊዜ ከአቅማችን በላይ ሲሆንብን ልጅ የሚሆን ብቻ የሆነ ነገር አደራ በአደራ መልኩ ለሰው እንሰጣለን ማለት ነው። አደራውን የሚወጣም አለ፣ የማይወጣም ሰው አለ ማለት ነው። እንግዲህ ብዙ ነገሮችን ከዚህ ድራማ እንማራለን ብዬ አስባለሁ ማለት ነው። ውድ ቤተሰቦች ቪዲዮ መስራት በማልችልበት ቦታ ሆኜ ነው እንግዲህ እየሰራሁላችሁ ያለሁት ማለት ነው። ብዙ ነገሮችን ዘበራርቅ ያለው እንግዲህ ቅርታ እንደምታደርጉልኝ ባለሙሉ ተስፋ ነኝ። የዛሬ ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ አድርጎ አበረታቱኝ።